የወር አበባ መዘግየት ከእርግዝና የበለጠ አሳሳቢ የሆነ የማስጠንቀቂያ ምልክት ሊሆን ይችላል። ከእርግዝና ጋር ያልተያያዙ የወር አበባ መዘግየት ሊያሳስብ ቢችልም ብዙ ምክንያቶች የወር አበባ መዘግየትን ሊያስከትሉ ይችላሉ። እናም እነዚህን ማወቅ የስነ ተዋልዶ ጤናን ለመጠበቅ ይረዳል። ስለዚህ በዛሬ ቪዲዮአችን 11 ከእርግዝና ጋር ያልተያያዘ የወር አበባ መቅረት ምክንያቶች ከነ መፍትሄው አብረን የምናይ ይሆናል። በተለይ ስድስተኛው ምክንያት አጽንኦት ሊሰጠው ይገባል። እንዲሁም በየቀኑ እንደዚህ ጤናውን እንዲጠብቁና እንዲያሻሽሉ የሚጠቅመውን መረጃ እንዲያገኙ ይህንን ቻናል አሁኑኑ ሰብስክራይብ ማድረጎን አይርሱ። አንደኛ፣ ጭንቀት። ውጥረት በሰውነት ውስጥ በሆርሞን መጠን ላይ ከፍተኛ ተጽዕኖ ያሳድራል። በጭንቀት ውስጥ ሲሆን አንጎል ኮርቲሶልን ይለቃል። ይህም የጭንቀት ሆርሞን በመባል ይታወቃል። ከፍ ያለ የኮርቲሶል መጠን የወር አበባ አምጪ የሆኑትን ሆርሞኖችን ሊያስተጓጉል ይችላል። ይህም ሊዘገይ ወይም ለጊዜው ዑደትን ሊያቆም ይችላል። ምልክቶች በእንቅልፍ ሁኔታ ላይ ለውጦች፣ ድካምና ጭንቀት፣ እንደ ራስ ምታትና የጡንቻ ውጥረት ያሉ አካባቢ ምልክቶች ይኖራሉ። ሕክምናው እንደ ማንሰላሰል፣ ጥልቅ መተንፈስና መደበኛ አካል ብቃት እንቅስቃሴ ባሉ ቴክኒኮች ውጥረትን ወይም ጭንቀትን መቀነስ ይረዳል። በጣም ከባድ በሆኑ ጉዳዮች ላይ ከአማካሪ ወይም ቴራፒስት ጋር መነጋገር የማያቋርጥ ጭንቀትን ለመቆጣጠር ይረዳል። እንዲሁም ከስራና ከህይወት ጋር የተያያዘ ጭንቀትን ለመቀነስ የአኗኗር ዘይቤ ለውጦችን ማድረግ መደበኛ የወር አበባ እንዲኖር ሊደግፉ ይችላሉ። ሁለተኛ፣ የክብደት መለዋወጥ። ድንገተኛ የክብደት መለዋወጥ የክብደት መጨመርም ሆነ መቀነስ በሆርሞን መጠን ላይ በተለይም ኢስትሮጅንን ሊጎዳና የወር አበባ ዑደትን ሊያስተጓጉል ይችላል። ዝቅተኛ የሰውነት ክብደት ሃይፖታላሚክ አሚኖሪያ ወደሚባለው ሁኔታ ሊመራ ይችላል። እንዲሁም ከፍተኛ የሰውነት ክብደት መጨመር የኢስትሮጅንን መጠን ሊጨምር ይችላል። ሁለቱም ወደ መደበኛ ወዳልሆነ የወር አበባ ይመራሉ። ምልክቶች በክብደት ላይ የሚታዩ ለውጦች፣ ድካም፣ የኃይል መጠን መቀነስ ይኖራል። ሕክምናውን ስናይ ለክብደት መጨመር የአመጋገብና የአኗኗር ዘይቤ ለውጦች አንዳንድ ጊዜ በአመጋገብ ባለሙያ የሚደገፉ ጤናማ ክብደትን ለማግኘት ይረዳሉ። ችግሩ የክብደት መቀነስ ጉዳይ ከሆነ ደግሞ የካሎሪ መጠን መጨመርና የጤና እንክብካቤ አቅራቢን ወይም የአመጋገብ ባለሙያ ማማከር የዑደቱን መደበኛነት ለመመለስ ይረዳል። ሶስተኛ፣ ፒኮስ። ፒኮስ በመራቢያ ዕድሜ ላይ ላሉ ሴቶችን የሚጎዳ የሆርሞኖች መዛባት ሲሆን ይህም የወር አበባ መቋረጥ ወይም የወር አበባ መዘግየትን ያስከትላል። ብዙውን ጊዜ ከፍ ያለ የአንድሮጅን ወይም የወንድ ሆርሞኖች ጋር የተቆራኘ ነው። እናም ብዙውን ጊዜ ወደ መደበኛ ያልሆነ እንቁላል ያስከትላል። ምልክቶቹን ስናይ መደበኛ ያልሆነ የወር አበባ ዑደት፣ ከመጠን ያለፈ የፊት ወይም የሰውነት ፀጉር መኖር፣ ብጉርና ክብደትን መጨመርን ያካትታል። ሕክምናው የአኗኗር ዘይቤ ለውጦች እንደ አመጋገብ፣ የአካል ብቃት እንቅስቃሴ እንዲሁም የሆርሞን ወሊድ መቆጣጠሪያ ኪኒኖች ወይም ፓቼ ወይም ጸረ አንድሮጅን መድኃኒቶች ምልክቶቹን ለመቆጣጠርና የወር አበባ ዑደትን ለመቆጣጠር ይረዳሉ። በተለምዶ ለስኳር ህመም የሚውለው ሜትፎርሚን የኢንሱሊን መጠንን ለመቆጣጠርና ለአንዳንድ ሴቶች እንቁላል ወደ ነበረበት ለመመለስ ሊረዳ ይችላል። አራተኛ፣ የታይሮይድ እክል። ሜታቦሊዝም እና የሆርሞን ምርትን የሚቆጣጠረው የታይሮይድ እጢ በወር አበባ ዑደት ላይ ተጽዕኖ ያሳድራል። ሁለቱም ሃይፖታይሮይዲዝም እና ሃይፐርታይሮይዲዝም መደበኛ ያልሆነ የወር አበባን ሊያስከትሉ ይችላሉ። ምልክቶቹ የክብደት ለውጦች፣ የፀጉር መርገፍና ድካም ይኖራል። ሕክምናውን ስናይ የደም ምርመራዎች የታይሮይድ እክሎችን ማወቅ ይችላሉ። ለሃይፖታይሮይዲዝም የታይሮይድ ሆርሞኖች እንደ ሌቮታይሮክሲን ያሉ ሊታዘዙ ይችላሉ። የሃይፖታይሮይዲዝም ሕክምና ደግሞ አንቲታይሮይድ መድኃኒቶች ወይም የቀዶ ጥገና ሕክምና ያካትታሉ። አምስተኛ፣ ከመጠን በላይ የአካል ብቃት እንቅስቃሴ ማድረግ። ከባድ የአካል ብቃት እንቅስቃሴ የኢስትሮጅንን መጠን ዝቅ ያደርገዋል። ይህም የወር አበባ መቋረጥን ያስከትላል። በአትሌቶች ላይ በብዛት የሚታየው ይህ ሁኔታ አንዳንድ ጊዜ በአካል ብቃት እንቅስቃሴ ምክንያት የሚመጣ አሚኖሪያ ተብሎ ይጠራል። ምልክቶቹ ድካም እና የጡንቻ ህመም፣ የኃይል መጠን መቀነስ፣ ክብደት መቀነስን ያካትታል። ሕክምናው የአካል ብቃት እንቅስቃሴን መጠንን ወይም ድግግሞሹን መቀነስ፣ የካሎሪ አወሳሰድን መጨመርና ተገቢ አመጋገብን መከተል የሆርሞን መጠንን ሚዛን ለመጠበቅ ይረዳል። የስፖርት ሐኪም ወይም የሥነ ምግብ ባለሙያ ማማከር ደግሞ የወር አበባ መዛባት ላጋጠማቸው አትሌቶች ተጨማሪ መመሪያ ሊሰጥ ይችላል። ስድስተኛ፣ መድኃኒቶች። የወሊድ መቆጣጠሪያ፣ የጭንቀትና የአእምሮ መድኃኒቶች ጨምሮ አንዳንድ መድኃኒቶች የወር አበባ ዑደት ላይ ተጽዕኖ ሊያሳድሩ ይችላሉ። በተለይም የወሊድ መቆጣጠሪያ ኪኒኖች ከቆሙ በኋላ የዑደትን መደበኛነት ሊለውጡ ይችላሉ። ምልክቶች የወር አበባ ፍሰት ጊዜ ወይም ጥንካሬ ያለው ለውጦች፣ በወር አበባ መካከል ነጠብጣብ ወይም ቀላል ደም መፍሰስን ያካትታል። ሕክምናው እየወሰዱት ያለውን መድኃኒት የወር አበባ መዛባት ያስከትላል ብለው ከጠረጠሩ ከሐኪምዎ ጋር ይወያዩ። የመድኃኒት መጠኑን ሊያስተካክልልዎ ወይም አማራጭ መድኃኒቶችን ሊያዝልዎ ይችላል። ሰባተኛ፣ ስር የሰደዱ በሽታዎች።
እንደ የስኳር በሽታ፣ ሴላይክ ዲዚዝ ወይም የአንጀት ቁስለት ያሉ ስር የሰደዱ ሁኔታዎች የወር አበባ ላይ ተጽዕኖ ሊያሳድሩ ይችላሉ። ለምሳሌ የስኳር በሽታ በደም ውስጥ ያለውን የስኳር መጠን ላይ ተጽዕኖ ሊያሳድርና ለመደበኛ ዑደት አስፈላጊ የሆነውን የሆርሞን ሚዛን ሊያስተጓጉል ይችላል። ምልክቶቹ ለእያንዳንዱ በሽታ የተለዩ ምልክቶች አሉ። ለምሳሌ በሴላሊክ በሽታ ውስጥ ያሉ የምግብ መፈጨት ችግሮች እንዲሁም ድካምና ተለዋዋጭ የኃይል ደረጃዎች ይኖራሉ። ሕክምናው በመድኃኒት፣ በአመጋገብ ማስተካከያዎችና በአኗኗር ዘይቤዎች አማካኝነት ስር የሰደዱ ሁኔታዎችን በአግባቡ መቆጣጠር የሆርሞን ሚዛንን ለማረጋጋት ይረዳል። እነዚህን ሁኔታዎች ለመቆጣጠርና በወር አበባ ዑደት ላይ ያላቸውን ተጽዕኖ ለመቆጣጠር የጤና ባለሙያ ጋር መደበኛ ምርመራ ማድረግ አስፈላጊ ነው። 8ኛ ፔሪሜኖፖዝ። ፔሪሜኖፖዝ ከማረጥ በፊት ያለው የሽግግር ደረጃ በአጠቃላይ በ40ዎቹ ውስጥ ይጀምራል። ነገር ግን ከ30ዎቹ አጋማሽ ጀምሮ ሊጀምርም ይችላል። በዚህ ጊዜ የኤስትሮጅን መጠን ይለዋወጣል። ይህም ወደ መደበኛ ያልሆነ የወር አበባ ይመራል። ምልክቶቹን ስናይ መደበኛ ያልሆነ ዑደት፣ የስሜት መለወጥ እና የሴት ብልት መድረቅን ያጠቃልላል። ሕክምናው የሆርሞን ምትክ ሕክምና፣ የአኗኗር ዘይቤ ማስተካከያዎችና የተመጣጠነ አመጋገብ ምልክቶችን ለመቆጣጠር ይረዳሉ። ለግል የሕክምና አማራጮች ሐኪሞን ያማክሩ። 9ኛ ጡት ማጥባት። ለወተት ምርት ኃላፊነት ያለው ፕሮላክቲን ሆርሞን ኦቪሌሽንን በመጨፍለቅ የወር አበባ መዘግየት ወይም መቅረትን ያስከትላል። ይህም የጡት ማጥባት አሚኖሪያ በመባል የሚታወቀውን ጊዜያዊ ተፈጥሯዊ የእርግዝና መከላከያ ነው። ምልክቶቹም ጡት በማጥባት ጊዜ የወር አበባ ለመኖርን ያካትታል። ሕክምናው በተለምዶ የጡት ማጥባት ድግግሞች ከቀነሰ የወር አበባ ይኖራል። ጡት ማጥባት ካቆሙ በኋላ የወር አበባው መደበኛ ያልሆነ ከሆነ የጤና ባለሙያ ማማከር ያስፈልጋል። 10ኛ የጉዞና የአኗኗር ለውጦች። እንደ የሰዓት ዞኖች መለወጥ ወይም በእንቅልፍ ላይ ለውጦች ያሉ ጉልህ የአኗኗር ዘይቤ ለውጦች የሰውነትን ውስጣዊ ሰዓት ያበላሻሉ። በሆርሞን መጠንና በዚህም ምክንያት የወር አበባ ዑደት ላይ ተጽዕኖ ያሳድራል። ምልክቶቹም የእንቅልፍ ሁኔታን ማስተካከል አስቸጋሪነት፣ ድካምና የስሜት ለውጦችን ያካትታል። ሕክምናው የተረጋጋ የዕለት ተዕለት እንቅስቃሴን በተከታታይ ከእንቅልፍና ከአመጋገብ ልምዶች ጋር እንደገና ማቋቋም ሰውነት እንዲስተካከል ይረዳል። 11ኛ የሆርሞን መዛባት። ከፒኮስ እና ከታይሮይድ ጉዳዮች በተጨማሪ የሆርሞን መዛባት በሌሎች የኢንዶክራይን በሽታዎች ወይም ኢስትሮጅንና ፕሮጀስትሮን መጠን አለመመጣጠን የወር አበባን ሊዘገይ ይችላል። ምልክቶቹ ብጉርና የፀጉር እድገት ለውጦች፣ የስሜት መለወጥና ድካምን ያካትታል። ሕክምናው ዶክተሩ የሆርሞኖችን መጠን ለመገምገምና መድኃኒቶችን ወይም የሆርሞን ቴራፒን ለመምከር የደም ምርመራዎችን ሊያደርግ ይችላል። እንደ አመጋገብ ማስተካከያና መደበኛ የአካል ብቃት እንቅስቃሴ ያሉ የአኗኗር ዘይቤ ለውጦች እንዲሁ ሊረዱ ይችላሉ። የወር አበባው ብዙ ጊዜ መደበኛ ያልሆነ ወይም ከ3 ወር በላይ ሳይመጣ የቀረ ከሆነና እርግዝና ከተቋረጠ የሕክምና ምክር ማግኘት ያስፈልጋል። አንድ የጤና ባለሙያ ምክንያቱን ለማወቅ ተገቢ ምርመራዎችን ማድረግና በግለሰብ የጤና ፍላጎት ላይ በመመርኮዝ ትክክለኛውን የምርመራና የሕክምና ዕቅድ ሊያቀርብ ይችላል። እርግዝና የሌለበት የወር አበባ መዘግየት በተለያዩ ምክንያቶች ሊከሰት ይችላል። ከጭንቀትና ከክብደት ለውጦች እስከ የሆርሞን መዛባትና ስር የሰደደ የጤና ሁኔታዎች ድረስ ይደርሳል። እነዚህን ሊሆኑ የሚችሉ ምክንያቶች መረዳትና መቼ የሕክምና እገዛ መፈለግ እንዳለበት ማወቅ የወር አበባን ጤንነት በአግባቡ ለመቆጣጠር ይረዳል። አይሆፕ በዛሬው ቪዲዮ ጠቃሚ መረጃና ትልቅ ግንዛቤ እንዳገኛችሁበት ተስፋ አደርጋለሁ። እንደዚህ አይነት ጠቃሚ የጤና መረጃ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ለሌሎች ይህ ቪዲዮ እንዲደርሳቸው ላይክ፣ ሼር ማድረጎን አይርሱ። ሌላው ግዴታ በእርግዝና ወቅት ማስወገድ ያለባችሁ የምግብ አይነቶች አሉ። ስለነሱ ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል፣ እንዳያመልጣችሁ።